ሁለቱ ሴቶች በሰሩባት ሴራ ላይ ሄርሜላ ይበልጥኑ እንድትጠነክርና አብርሃም ወደ እሷ እንዲሄድ ሆኗል ማለት ነው። አብርሃም ሁለቱን በሰራችሁብኝ በእኔ ላይ ነገር አዝናለሁኝ ብሎ አስጠንቅቋቸው ነው ሁለቱን ሄደው። በዛም ምክንያት እንግዲህ ወደ ሄርሜላ ጋር ሄዶ ሄርሜላ የኔ ፍቅር አንቺ እኮ እንደዛ ለእኔ መልካምና ጥሩ የሆንሽ ሴት ነሽ። እኔ አንቺን ደግሞ ገፍቼሽ ነበር፣ ግን በመጨረሻ ደግሞ የአንቺውና የአንቺው ብቻ ነኝ አለ። ሄርሜላ እንግዲህ ሪካርድ ሰባረች ማለት ነው። ሩታና ፍቅር ደግሞ ሁለቱ ተጣምረው ወይም ሁለቱ ተመካክረው ሄርሜላን ለመጉዳት እያደረጉትና እሱ ደግሞ እውነቱን በቃ ከፍቅር ጋር በመመካከር ከአብርሃም ወደ ሚስቱ እንዲመለስ ከልጁ እናት ጋር እንዲሆን ያደረገችው ነገር እና ሩታ የሄደችበት መንገድ እንግዲህ አብርሃምን አስቆጥቷል። እንዲሁም ፍቅርንም በጣም አስቆጥቶታል። እንዴት አንቺ ከእሷ ጋር ሆነሽ ይህንን ነገር ታደርጊያለሽ በማለት ነበር እልህ የገባው። ሄርሜላ እንግዲህ የዋህ ናት። ከሩታም ጋር ጓደኛ ሆናለ። ምክንያቱም ባሌ ልዳርሽ ስትላት አምና እሺ ብላለ ማለት ነው። ይቅርታም ጓደኛ እንሆንም ስትላት ያንንም ፈቅዳ ፍቅር ስለኛ መጥፎነትም ወይንም ስለኛ ስማችንን በየቦታው አታንሳ፣ ካንተም ህይወት ተራቅ፣ እኛ ሁለታችን ለአንተ የምንገባንን እያሉ ሁለቱ ክርክር ላይ ነበሩ። በመጨረሻ እንግዲህ ሩታ የሄደችበት መንገድ ስህተት ስለሆነ ለሄርሜላ ጠቅሟታል ማለት ነው። ይገርማል። ሰላም ጤና ይስጥልኝ ውድ እየተከበራችሁ የቻናል የተከታታዮች ቤተሰብ በሙሉ በያላችሁበት ሰላማችሁ ይብዛልኝ። ለቻናሉ አዲስ ሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱ ትላለሁ ቤተሰብ። ሄርሜላ ሪከርድ ሰብራለች። እያም እንግዲህ በቃ አብርሃምን ለሱ ብዙ ነገር አድርጋለች። እሱም ደግሞ ግራ ገብቶ እየተወዛገበ ወይንም ውዝግብ ላይ ነበረ። ሶስተኛ ሴት ወይንም የድሮ ፍቅረኛው ጋር ነበረ። በእርግጥ ከፍቅር ጋርም አብሮ ሆነ ሁለቱን ለማናደድ የሰራው ስራ ነበረ። ግን ደግሞ የመቀራረብ ነገር እንደሌላቸውና በፍቅር ምንም አይነት አስተሳሰብ እንዳልጀመረ ወይንም ያንን አስቦ እንዳልሄደ ያንን ተናግሯል ማለት ነው። ግን ሁለታችን ተመካክረን ነው ብላ ሩታ ደግሞ እሱን ቀጥረው ከፍቅር ጋር ሲነግሩት ወይም ሲነጋገሩ ያው አብርሃም ያልቅበት ማለት ነው። እሱ ነገር እንደተቀጠረው ቀጥ ብሎ እነሱ ጋር ሳተት ብሎ ሲሄድ እንግዲህ መርዶ ነው እየተረዳው። ያም አስቆጥቶታል። እኔን በዚህ መልክ እናንተ ሁለታችሁ ተመካክራችሁ ለምን በእኔ ላይ ትጫወቱብኛላችሁ አለ። ግን በዛ መንገድ መሄዳችሁ መልካም ነው። ለምን በጊዜው የሆነ ነገር ከሱ አንደበት ውሳኔውን መስማት ይፈልጋሉ። ካልሆነ ግን ወደ ቀጣይ ወይንም ፍቅርን ደግሞ የሆነ ነገር እንትን ብሎ ወደ ሌላ ፍቅረኛ ደግሞ ያመጣና ያስተዋውቃቸው ነበር ማለት ነው። መቼም ሩታና ሄርሜላ እየቀጠሩ አንተ በእኛ ላይ እኛን ለማናደድ ይህንን ነገር የምታደርገው ነበር የሚሉት። ሌላ ነገር ምንም ነገር የለም። ምክንያቱም ሄርሜላም እንደዛም ሆኖ አልቆረጠላትም። ሩታም ለልጅ ስል ነው ትላለች እንጂ ከአብርሃም መራቅና አብርሃምን ከማግኘት አራቀችም ነበረ። ታዲያ በመጨረሻ ከፍቅር ጋር ያንን ነገር ማድረጓ ትክክልና ስህተት ነው፣ መሆን የለበትም። ምክንያቱም በቃ ቁርጡን ማወቅ ያለባት ከአንደበቱ ሲነግራት ነበረ። ሄርሜላ አልነበረችም ምስኪን። እንግዲህ ሄርሜላ ምን አስበሽ ምን ስታቀጂህ ነበረ? መርዶሽና ጉድሽን አልሰማሽ ነበረ ማለት ነው። ስለዚህ ይህንን ነገር እንግዲህ እሷ በእሷ ላይ ምን እንደሚያደርጉባትና ለእሷ ያላቸውን ጥላቻ እሱ ከመጉዳቱም ሌላ ደግሞ እነሱ የጎዷትም ገለልተኛ እያደረጓትም እንደሆነ አብርሃም እንግዲህ ተረቶ
ሄርሜላን ይቅርታ ጠይቆ ከሄርሜላ ጋር እንደሚቀጥል ነው ማለት ነው ቤተሰብ። ስለዚህ አሁን ሁለቱ ደግሞ አንድ ጋር ሆነው ሊለዩ ነው ማለት ነው። በአብርሃም ከማን ጋር ሊሆን ነው? ከሄርሜላ ጋር። ቀለበቱን አውልቂ እያላት ደግሞ መልሶ ቀለበት ያጠልቅላታል። እቃቃ ጨዋታ፣ የልጅነት እቃቃ ጨዋታ የእነሱ ስራ ማለት ነው። እና ስለዚህ ለሄርሜላ ደግሞ ቀለበት ሊደረግላትና ሁለቱን እናንተ በእነሱ ስትጫወታችሁ እችል ስትጫወቱባት እኔ ገፋኋት ብቻ ይበቃታል ብሎ ከሄርሜላ ጋር እንደሚቀጥል ነው ተስፋ ያለን። ሩታ ማድረግ የለባትም። ምክንያቱም ከራሱ የሰማችዋለ እንደገና ደግሞ ከፍቅር ጋር ጓደኛ ሆነው ይሄንን ነገር አድርገዋል። አሁንም ደግሞ ከፍቅር ጋር ያደረጉት ነገር ምን ድረስ ይሄዳል፣ ምንስ ድረስ ይጓዛል፣ የትስ ድረስ ያስኬዳቸዋል የሚለውን ነገር ደግሞ ያው የእነሱ ነገር ስለማያልቅ እናያለን ማለት ነው ቤተሰብ። ሄርሜላ ኤፋ እንግዲህ ከሩታ ጋር ሆኖ ያደረገው ነገር በፊት ላይ ወንድሙ አብሮ እንደሆነለት ነበር። አሁን ደግሞ ኤፋ ሄዶ ፍቅር መታ እያደረጉት ያለው ነገር አሁንም በሄርሜላ ላይ ነው እና ቡዜና ዴቭ እንግዲህ የሚፈቅዱት ያችን ሄርሜላን ስለሆነ ለነሱ በድጋሚ እንኳን ደስ ያላችሁ እንላለን። የሩታ ሴራ አያልቅም። ከመጀመሪያውኛ እኮ እናውቅ ነበር ነው የሚሉት። ምክንያቱም ከእሷ ጋር ስለሚሆኑ እሷን በቃ እኛ እየመከር ነው። አንቺ ራስሽን መጉዳት የለብሽም። ጊዜያቶቹ እንደዚህ የቀጠሉት እኛ ስንመክረው ነው፣ እሱን እናሳምነዋለን። አንቺ ብቻ ራስሽን እንዳትጎጂ እያሉ ሄርሜላ ነግሯት ነበር። ሄርሜላ ያለቀሰችውን እንግዲህ ይካሳትና በቃ የምታፈቅረው ልጅ ከሷ ጋር ይቀጥልላት ማለት ነው። ያው መቼም እቃቃ ጨዋታ ነው፣ የልጅነት እቃቃ ጨዋታ ትዝ ይለኛል እነሱን ሲያችሁ ማለት ነው። በቃ ዝም ብላችሁ ስታዩት ይመስላል የሆነ ቁም ነገር ስለሌለው የሆነ እንደተመቻቸው ደስ እነሱን በቀፈን ዘና በሚያደርጋቸው መንገድ ስለሚሄዱ ማለት ነው። ስለዚህ ሄርሜላ እንግዲህ አሸነፈች እንበለው። በቃ ሄርሜላ አሸነፈኝ። አብርሃም ተንበርክኮ እሷን ይቅርታ እንደሚላት ያንን ደግሞ በቀጣይ እናያለን ማለት ነው። ቤተሰብ በያላችሁበት ሰላማችሁ ይብዛልኝ። ቀጣይ ሌላ ቪዲዮ እስከምንገናኝ ቻው ቻው ቤተሰብ።